ምን አንቺ ጋር ዶሮ ምንድን እንደምታረቂ ነበርሽ? ምንድነው የምታወሪው? ኮኪ ምንድነው የምትይው? አው ዳኒ ይኸውልህ የሮቤል ስልክ ናሆምን ልካሰረቀችው ናርዶስ ናት። የኔ መርቅ ምንድነው የምታወራው? ምንድነው የምትለው? የምታወራው ነገር እውነት ነው እንዴ? አንተ ምን ይደረስ ነው? አሁን እንኳን አይገባም እንዴ? ጨረሳችሁ? በጣም ታስመስሉ የለ እንዴ? ምድረ አስመሳይ። በቃ የምትሉት ነገር ስታጡ እንደዚህ ድንጋይ ያፈናቀላችሁ እኔና ቡችሌ ለመለየት ነው የምትሞክሩት? ኧረ አንዳንዴ እንኳን እውነት አውሩ። ሲያስጠሉ። አንቺ እንዴ አሁን እንኳን ማስመሰልሽን ተይ እስኪ። አሁን እንኳን የጠፋሽውን ጥፋት ለማመን ሞክሪ። በቃ ሁላችሁም ዝም በሉ። ማናችሁም ከኔ በላይ እሷን አታውቋትም። እኔ አምናታለሁ። እሷን እንደዚህ አታረግኝም። ኧረ አንተ እንደው ምን አይነት ሰው ነህ ግን? ድሮስ ከሴጣን ምን ይጠበቃል? በቃ እንሂድ። አንቺ አሁንም ልጁ ባዞባሽ ለማታለል እየሞከርሽ ነው። አንቺ በቃሽ፣ ደግመሽ እንደዚህ እንዳትያት እሺ። አንተ ድንጋይ ራስ ኃይለን ሴት ላይ ነው የምታሳየው። ጅል ነገር ሲያስጠላ። አንተ ግን ምን አይነት ሰው ሲያስጠላ? ምን ይመስላል? እኔ አንቺ ደግሞ ንግጭ በእኔ ውስጥ ማናችሁም አያገባችሁም። ቀን በቀን የሚጠብቁኝ ፈተናዎች በቻልኩት አቅም ለበጎ ነው ብዬ ማለፍ በሞክርም አሁን ግን ሁሉም ለበጎ ነው ማለት እየደከመኝ ነው። አንተ ሰው ለምን እንደምትከታተለኝ ደግሞ ከኔ ጋር ያለበት ችግር ምንድነው? ይኸውልህ ሮቤል፣ እኔ አንተን እየተከታተልኩ አይደለም፣ አንተን እየጠበቅኩ እንጂ። እየጠበቅኩ ነው አላለም? ከማን ነው የምትጠብቀኝ? ደግሞ ከእኔ ምን አለኝ ነው የምትጠብቀኝ? አማን የሚባል ሰው ታውቃለህ አይደል? አማን ያ ሰይጣን ነው። እሺ እንደዚህ ያቆሰለኝ፣ እንደዛ ወንድሜንም የጎዳው ሳባን ራሱ ስጋቱ ተከትተው እሱ ነው። እሺ እሱ አንድ ሰው ብቻ አይደለም። አንተ የምታውቀው ጠላት እሱ ብቻ ነው፣ ግን ደግሞ ታሪኩ በጣም ብዙ ነው። ቆይ ከኔ ጋር ያለበት ችግር ምንድነው? ምን አደረኩት? ይኸውልህ ሮቤል፣ አንተ ተጎድተሃል አውቃለሁ፣ ግን ይሄ ደግሞ የታሪክ መጨረሻ አይደለም። ትሰማለህ? እኔ ሰው ማመን አልችልም። አሁን እኔ ግን አላምንም ብትለኝ ራሱ እኔ ትቼ አልሄድም። ለምን ደግሞ አትሆኝ? ይኸውልህ ሮቤል፣ ምክንያቱም አንተ ማለት የመጨረሻው ጦርነት ነህ። እኔ ደግሞ ያንን ጦርነት መጨረሻውን ለማየት ነው የመጣሁት። ይቅርታ አድርግልኝ፣ አሁን መሄድ አለብኝ። እሺ ሮቤል፣ መች ነው ግን የምትሰማው? ምን እያደረክን ያለው? አንቺን ፈልጌ ያልመጣሁም አባትሽን ለማውራት ነው መጣሁ። በመጀመሪያ ስለጠየቁት ጥያቄ መልስ ስጠኝ። አማን ምንድነው ጠየቅሽኝ? ምን ልመልስልሽ? ለምን ሮቤልን ይጉዳው? እንድጎዳው እኮ ትእዛዝ ስጠሽኝ አንቺ ነበርሽ። ታዲያ እኔ ነካ አድርገህ መልሰው ነው ያልኩህ። እና እንድገለው ነው የምፈልጊው? አባትሽ እኮ እንዲሞት ፍቃድ አልሰጡኝ። እኔም አባቴን ስራን ጀምረን መተው እንደማንፈልግ የረሳው ይመስለኛል። አማን ከዚህ በላይ እንድገለው ነው እንዴ? አዎ አማን፣ አባትሽ እኮ እንድገለው ትእዛዝ አልሰጡኝ። እነሱ ትእዛዝ ሳይሰጡኝ ምንም ማድረግ አልችልም። እኔም አባቴም አንድ ነን። እኔ ያዘዝኩ ማለት አባቴ ያዘዘህ ማለት ነው። አባቴ ያዘዘህ ማለት ደግሞ እኔ ያዘዝኩ ማለት ነው። ያዘዝኩን ነገር ተግባራዊ በማድረግ ተባበረኝ። አማን ከብዙ ነገር እንዳስመለስኩ እየረሳኸው ነው መሰለኝ። ማለት ምን ማለት አለው? ከብዙ ነገር እንዳዳንኩ እየረሳኸው ይመስለኛል። እንዴት ነው አንቺ ያዳንሽ? ከምን ያላዳንኩ አለ ብለህ ታስባለህ? አባቴ በአካል ቢያገኝ ምን የሚያደርግሽ ይመስላል? ለማንኛውም እኔ መሄድ አለብኝ። ወዴት ነው የምትሄደው? አይ አስቸኳይ ስልክ ስለሆነ ነው። አስቸኳይ ስልክ ማለት ከኔ የሚበልጥ ስልክ? ይዛ አንቺ እንደምታስቢው አይደለም። አሁን እኔ መሄድ አለብኝ። በቃ ብዙ አታውራ፣ መሄድ ትችላለህ። አማን ይሄ ስልክ ብቻ አይመስለኝም፣ ሌላም ነገር አለው። እኔ ቤዛይት እንደሌሎች ሴቶች እያሰብከኝ ከሆነ እንትናን ቆርጬ አንገት ላይ አንጠለጥልልሃለሁ። ጠብቅ። ሳባ ምን ላድርግሽ? እኔ ምንሽ ሮቤሌስ ነው፣ በጣም ላገኘው ፈልጋለሁ። አንቺ ሰይጣን ምን ምትደፍሪኝ? እሱን ስም እንደምታነሹ እንዴ? ሲጀመር እኮ እሱ ከኔ ጋር የነበረ ሰው ነው። እሺ በጣም ላገኘው ፈልጋለሁ። አሁን የት ነው? እንዲህ ብለሽ ራስሽን ተደመድሚያለሽ።
ቆይ ግን ለምንድን ነው እሱ እንደምትፈልጊው? ቆይ አንቺ ማን ስለሆንሽ ለሮቤል የምትወስኝለት? አንቺ እኮ ጓደኛው ብቻ ነሽ። ጓደኛው ነኝ። ስለዚህ ስለሱ ብዙ ነገር አውቃለሁ። አንቺስ ምንም አታውቂም። ተይ እንጂ እውነት። እሺ ምንድን ነው የምታውቂው? ንገሪኛ። እሱ እኔ ነው አለች። ግን ደግሞ ከሮቤል እንድትለቂ እፈልጋለሁ። አንቺ ትጠኛለሽ። ስለዚህ እውነቱን አልነግሪኝም ማለት ነው? አዎ ድብና አድርጌ ነው የምጣላሽ። ስለዚህ ከሱ በቃ እንድትርቂ ነው የምፈልገው። አይገባሽም እንዴ? አዎ ነው። አዎ ነው። አዎ ስለዚህ ከአሁን በኋላ እናንቺ ጣላችሁ ነን። እሺ አዎ እሺ። ኧረ ሳባ እንዲማ በቀላሉ አልተውሽም። ዛሬም የት እንደምትሄጂ ማየት አለብኝ። እንዴት ነሽ? አለሽ አንቺ ነገር ይቺ ሁሌ የሆነ ነገር እየበላሽ ነው ማይሽ። ሰፈሩን ለማስቀረት ነው ወይስ? ሰፈሩማ ወዴት ይሄዳል? ግን አንተ ከሌለ ያው ብስኩትም አይኖርም ማለት ነው። እኔ ለብሽ እንጂ ብስኩትሽ አልፈልግም። ያው ብስኩቱ ከብስኩቱ ራሱ ቦታ አለው። ፍቅርም እንደዚህ ለኔ ቦታ አለኝ። ያው ቦታማ ሳይጠፋ አይቀርም። ግን ደግሞ ያው ተራው ረጅም ነው። ችግር የለውም። ጥሩ ነገር እጠብቃለሁ። እኔ ጥሩ እንደሆንኩ በምን ታውቃለህ? አንቺ እኮ እንደ ቡና ነሽ። መጀመሪያ ትመራለሽ፣ ሲቆይ ግን ታስለምጃለሽ። አንቺ ደግሞ እንደ ፓስቲ ነሽ። ሱስ ነው የምታስይዙ። እንዴት? በቃ እንዴ ሲይዙሽ ቀደል ምናምን ትያለሽ፣ ግን ሲበሉሽ ይሄ ማስጠንቀቂያ ነው ወይስ ምስጋና? ሁለቱም ነው። ያው አንቺ ልጅ ግን ዱርዬ ነገር ነሽ። ግን ትንሽ ወመቴነት ያጠቃሻል። ለአንቺ አራዳ ነኝ፣ ለሌሎች ደግሞ ዱርዬ ማለት ነው እንግዲህ። የኔ ቡችላ አሁን መሄድ ይኖርብኛል። እኔ መረቅ በዚህ ሁኔታሽ መሄድ ምናምን እኮ ላንቺ አይመጣም። ተው እንደዚህ አይነት ያለ ክደት መቼም አይገጥመኝም። አይቼም አላውቅም። ብቻ ምን እንደምልህ አላውቅም፣ ግን መሄድ ይኖርብኛል። እኔ መረቅ ማንንም ስላንቺ ክፉ ቢያወራ ምንም ቢል እኔ አልሰማም። እዚህ ዓለም ላይ የምትታመኝልኝና ለኔ አንድ ሰው ያለሽኝ አንቺ ብቻ። አውቃለሁ እንደምታምነኝም ስለማውቅ ነው ሁሉንም እውነት የምነግርህ እና ሁሌ የምታመንልህ። ስለምታምነኝ አመሰግናለሁ። ለኔ ምስጋና አያስፈልግም። ያው እንደ ፍቅረኛሽ ያው ፕሮቴክት ማድረግ ባለብኝ መንገድ ፕሮቴክት አድርግሻለሁ። ለሁሉም አመሰግናለሁ። በጣም የታመንኩልህ መስሎሃል? ጠብቀኝ። በእንደዚህ አይነት መንገድ ገና እሰራልሃለሁ። ሁሉንም ነገር ነው ማሳጣት። ዳኒ ወክ እናድርግ። ምን አባቱ ነው ያፈው ደግሞ ዛሬ ደግሞ ያቺ ልጅ አባቷ ጠፍታ ነው። ዛሬ ደግሞ የጠፍተሻል። ቀን ሙሉ ካላየሁሽ ቆንጅዬ ነው ያልከው? አዎ ምን ነው ካንቺ ሌላ ቆንጆ አለ እንዴ? ሳንቺ ጀመሩ ላይ ማፊዝና ማላቀል ልምድሽ እኮ ነው። እና ታዲያ እንደ ዳክተር እዚህ የተላላጥክብኝ ባል ስቅ ነበር። የሚገርም እንደዛ ከሆነ ለምን ወዝ ጸጥ ይልኛል እንደ ህንዶቹ ማለት ጭራሽ ጨፍር ያልከኝ? ኧረ አንተ ብሶባል በእናት ምን አለበት? ቆይ አንቺ ለኔ እቺ መስዋዕትነት መክፈል ከበደሽ፣ እኔ ግን ላንቺ አስፈላጊ ነው የተባለ እንኳን መስዋዕትነት ክፈል ባል ከፍል ነበር። ምን በዚህ አቋምሽና ቁመትሽ ጣሪያ ላይ ልትውጭልኝ? ይሄ ደግሞ ማለት ነው በማንነት እየናክሽኝ ነው እንዴ? ኧረ አይደለም ብሎ ተረጋጊ እንዴ። እኔ እንደዛ አላልኩም። ነገሮችን ረጋ ብለሽ ማሰብ ምናምን ሞክሪ። እኔ እኮ ጓደኛሞች ብንሆን እኮ ደስ ይለኝ ነበር፣ ግን አንቺ ንጹህ ጓደኝነታችን ወደ ፍቅር ለወጥሽ። እኔ ደግሞ ፍቅር ምናምን አይመቸኝም። እኔም እኮ ፍቅር የሚባለውን ነገር አልፈም፣ ግን አሸነፍሽኝ። ምን ላድርግ? እሺ በቃ ፍቅር የምትላትን ነገር ማለት ነው በመጠኑ አርጋትሽ። ቆይ እሺ ቢያንስ ተረጋጊ፣ ጠብቂኝ። ባምቢ በቃ አሁን ሳባና ዳኒ ማግኘት አለብኝ። እሺ ሮቤል፣ ከተረጋጋህ ሌላ ቀን በሰፊው እናወራለን። እሺ አመሰግናለሁ። ሮቤል ምስጋና ሌላ ቀን ይገኛል። ባይሆን አሁን ትንሽ ትሸኝ
እሺ ግን አማንን ታውቀዋለህ? ለካ አልነገርኩህም። አማን ማለት የቅርብ ጓደኛዬ ነበር። ከዛ በኋላ ከኔ የሆነ ነገር እንደሚደብቅ ገባኝ። ከዛ እሱን ተከታተልኩት። እንዴ ከዛ በኋላ የሆነ ቀን ከጽጌረዳ ጋር ሲገናኙ ያየሁት፣ በሌላ ቀን ደግሞ ከመቅደስ ጋር ሆኖ እናንተን ሲከታተሉ አየኋቸው። እንዴ ጽጌረዳ ማነች ደግሞ? አንተ እሱን እንደምትከታተለው እሱ ያውቀው ነበር? አያውቅም፣ ግን መጨረሻው አማን ሰላይ እንደሆነ ደረስኩበት። ሰላይ እንዴ? ሰላይ እና አማን ማን ነው ንገረኝ። ከኔ ጋር ያለበት ደግሞ ችግር ምንድን ነው? በጣም አደገኛ ከሚባሉ ቡድኖች ጋር ነው የሚሰራው። በጣም ጨካኝ ከሚባሉ ቡድኖች እና አልገባኝ። ከኔ ጋር ያለበት ችግር ምንድን ነው? ንገረኝ ሁሉንም ነገር። አሁን ሮቤል ተረጋጋ። ሌላ ቀን ሙሉ በሙሉ እነግርሃለሁ። አሁን መሄድ አለብን። ኧረ ንገረኝ ሁሉንም ነገር። ምንድን ነው ከኔ ጋር ያለበት ችግር? ያለው ሮቤል አሁን መሄድ አለብኝ። ሌላ ቀን በሰፊው እናወራለን። እሺ ሮቤል። እኮ ስሜን እኮ አልነገርከኝም። ለካ ረስቼው ነበር። ሰት ይባላለሁ። በቃ ሮቤል እንገናኛለን። ራስን ጠብቅ እሺ? እሺ። እንዴ አማን ሰላይ ነው፣ ከአደገኛ ሰዎች ጋር ይሰራል። ምን ማለት ነው? እሱ ራሱ ማን ነው? ሰት ይባላለው፣ ከሳባ ጋር ይተዋወቃሉ። አይ ይሄ ነገርማ ልክ ካልሆነ ነገር እንዳለማ ልቤ እየተናገረ ነው። አይ አስቀድሜ ለዳንና ለሳባ መናገር ማስጠንቀቅ አለብህ። አይሆንም። ለሰጥ መደወል አለብኝ። ሄሎ ሰጥ ወይ ሳባ ሰጥ፣ አሁን መገናኘት አለብን። እኔ ሰፈር ነው፣ የተረመደ ቦታ እንድንገናኝ። በቃ ፒስ። እናትን ይሄን ሲያስጠላ ደግ ዲባና አውጣው። እንደውም አልጫወትም እንጂ ድርሽ እንትን እላለሁ እንጂ ሰሞኑን ያቺ ብትሳም ደግሞ ይጠፋ ነው። እሷ ጋር ደውዬ አላዚግም ሲጀመር ነው እዚህ ጋር እንዴ ቻን ዛሬ ከየት ተገኝቶ ነው? ሄሎ ቻን። ወይ አንቺ ብትሳ ዛሬ ከየት ተገኝቶ ነው? ስልኩንስ አልጠፋብህም? እንደዚህ ነው የምትቀበኝ? በሰላም ነው የጠፋው? በጣም ጠፍተሃል ሰሞኑ። ኧረ አልጠፋም። እንደውም ካሁን በኋላ ሁሌ ካንቺ ጎን ነው የምፈልገው። ከምሬ ነው። እሺ እኔም እኮ ግን ናፍቀኛል። ያው ታውቃለህ ሰዓቱ ካላንተ ደግሞ አይሄድልኝም። እሺ እንገናኝ። እሺ ምን ይዤልሽ ልምጣ? እሱንማ አንተ ራስህን ይዘህ ከመጣ እሱ ለኔ በቂ ነው። እንደዛ ከሆነማ ጥሩ። እሺ አሁን እመጣልሻለሁ፣ ችግር የለውም። እሺ በቃ ቻው ቻው። አሁን እሷ ጋር ሄዳለሁ። ትንሽ አዚጋታለሁ ማለት ነው። ታባቱ እኔ የምልሽ እህቴ ማን የደወለው? ፊትሽ ፍክት አለ እኮ ወንድ። ወይኔ አንቺ ልጅ ቻን የደወለው ምን ሆነሽ ነው? እሱ እኔን አፈቀሽ? ጥሩ ለውጥ ላይ እኮ ነሽ እህቴ። እኔ እኮ በጣም ጥሩ ለውጥ ላይ ነሽ። ወይኔ አንቺ ልጅ ምን ሆነሽ ነው? ምን ባደርግሽ ነው የሚሻለኝ? እኔ እኮ ከሁለት ነው የተናገርኩት። በቃ አፍቃኛለሽ። በቃ ዝም በይ። ይሁን እሷ ያለችበት ቦታ ምንም ነገር አይሆን። ነይ እንሂድ በይ። ይሁን እሺ በቃ። ኧረ በእናትህ አደከምከኝ እኮ። ቆይ ወዴት ነው የምትወስደኝ? አንቺ ካለሽ እኮ የትም ይሁን ፌሽታ ነው። ለማንኛውም ቦታው ዛሬ አንቺ ምረጪ። ኧረ አንተ እንደዚህ አይነት የፎንቃ ሙድ ምናምን ነገር እንደዚህ ሚሌ ይሄ ዲያሎግ አይሰራም። እሺ ለማንኛውም ነይ ምግብ እንብላ። የምርህን ነው? አዎ። እሺ ቆይ ዛሬ ምን ተገኝቶ ነው? ከየት ነው ልቤን የተዋስከው?
ሰውሽ እንኳን አይደለም ልቤ ካሁን በኋላ አንቺ ነው። ኧረ ዛሬማ የሆነ ፊልም አይተህ ነው የመጣኸው። ፊልም አይደለም እኔ አንቺ አይቼ ነው የምናገረው። ይኸውልህ እኔ ላይ ግን እንደዚህ ዛራና ቻንድራ ሙዳራም ደግሞ መከረችፋሉት እንዴ ነው የምልሽ። እኔ አንቺን ልጎዳ እኔ አንቺን ከማስከፋ ራሴን ብጎዳ እመርጣለሁ። እቺ ኩለዚህ ወተመቸኝ። ሰው ቆይ ላንተ ፍቅር ምን ማለት ነው? ፍቅር ለኔ ፍቅር እንደ ጉላ ጨዋታ ነው ብልሽ ይቀላል። ጫወቻለሽ፣ ትስቂያለሽ፣ ግን መጨረሻ ሁሌም አይታወቅም። ላንቺስ ፍቅር ምን ማለት ነው? ለኔማ ይኸውልህ እንትን ነው ትበላለህ፣ ትጠጣለህ፣ ያው ከዛ በኋላ ደግሞ በቃ አላ ፉንቃ እንዴ። ፍቅር ወደ ፉድ ሴኩሪቲ ፕሮግራም አድርገሽዋል እንዴ? ያው በለው መቼስ በባዶ ሆድ እኮ አይመጣውም እንዴ። ሳትበላ እየተራብክ ፉንቃ ራይሞዶ እንዴ። እና ፍቅር ማለት ላንቺ ሆድ ሙላት ብቻ ነው? ያው እንደዛ ማለት ሳይሆን ገባ አሁን በባዶ ሆድ በቃ እየበላ እየጠጣ ምናምን በቃ እየተደሳሰትክ ነው እንጂ ፍቅር እኔ ሆዴ እዚህ ጋር እየጮኸ አንተ ወድሻለሁ ብትለኝ እኔ አንተን አልሰማህም እናቴ። እሺ እኔ እንደሚመስለኝ ፍቅር አልተረዳሽም ይሆናል እንግዲህ ማለት ነው የሚያናቅ። አሁን እንኳን አማንን ማግኘት አለብኝ ማለት ነው። ስለዚህ ልደውለት። አማናንሳ አረ አንሳው ወይኔ ጉድ ይፈላ። ይሄ ደግሞ ለቁም ነገር ማየው ሰው ነው እንዴ? አነሳው አንዴ ብቻ ሞክሪለት። ከዚህ በኋላ ካላነሳ አይጭ የራሱ ጉዳይ። ባለቀ ሰዓት አነሳ። ሄሎ ጽጌረዳ፣ ካሁን ስልክ ማታነሱ ምን ሆነ ነው? ይቅርታ ስራ ላይ ነበርኩ ለዛ ነው። አስቸኳይ ጉዳይ ፈልጌክ ነበር። መገናኘት እንችላለን? እንችላለን። እዛው የተለመደው ቦታ ጠብቂ። ስለዚህ በፍጥነት ሰው ጠብቀኝ። ምንም ሰከንድ እንዲሸራረፍ አልፈልግም። እሺ ችግር የለውም። በፍጥነት መጣ። ወይኔ ናርዶስ እያወራሁ ብቻ መተው ሆነ አይደለ ስራዬ። ጠብቁኝ፣ በቀላችኋለሁ። ጭራሽ ታዋረደኛለች። ጭራሽ በለው እቺ ናት አይደለችም እንዴ? እቺ ሲጣ አሁን ባልሰራለች ኑሮ ባደለው ተገናኘና አሁን ሙድ ነው ምዝብሻ አቼች ምን አባ ፈለክ አንተ ዲቃላ ወፍ ዘራሽ። ማን አባ ነው ዲቃላ አልሽው? እኔ ነው ዲቃላ አልሽው? አንቺ ዋጋ ትከፍላለህ። ምን እያደረክ ነው? ማድረግ ያለብኝን ነው ያደረኩት። ማድረግ ያለብኝን ማለት ያለችው ሰምታል። ብቻ ለዚህ ተደረበ እኔ እየተናገርክ ማለት ነው። በዚህ ቻት በላት እሺ። ውብዬ ምንም ትበል ምን እንደዚህ ማድረግ የለብህም እሺ። ደግመህ እንዳትነካት የኔ ቡችላ ቶ በእኔ ምክንያት አትጣላ። ብንሄድ ይሻላል። ብቻ በዚያ ዞምባሽ ያካለሽ ማለት ነው። ያናገረ ይሄለም ሮቤል ከዚህ በኋላ ደግመህ እንደዚህ እንዳታመናጭቃት እሺ። አንድ ነገር ወቅ እሷን አምናታለሁ፣ አንተን ግን አላምንም እኮ። ለዚህ ብለህ ነው ወንድሜን አላምንም ያልከው? አንተ ሰማለህ? ለዚህ ብለህ አትበላት እሺ። እኔ ደግሞ ወንድምህ አይደለሁ። አንተ ወንድም የምትለው ወንድም የለም እሺ። አንተ ዲቃላ ነህ አንተ እሺ። ዲቃላ ነህ የኔ ቡችላ። ከዚህ በላይ እንኳን መቆየት የለብንም። መሄድ ይኖርብናል። እንሂድ እኮ። እኔ ወንድሜ ነው ዲቃላ አልከው? ነይ እንሂድ። ዳኒ ምንድነው? ትሰማለህ ዳኒ? አንተ ዲቃላ ብትለኝ እኔ እወድሃለሁ እሺ። ካስቀየምኩ ግን ይቅርታ። ሮቤል አንተ ብዙ ሺህ ጊዜ አስቀይመኛል። ዝም ብያለሁ። ከስተት አትማር። አንድ ነገር ልንገርህ፣ አያገባህም። ጨርሻለሁ። ምርጬን መርጫለሁ እሺ። ምርጬ እሷ ነች። አንተ አሁንም ዲቃላ ነህ። ዳኒ ምን ፈለክ? ምን ቀረ? ከማን ጋር እንዳትገናኝ እሺ። ይጎዳሃል እሺ። ተጠንቀቅ። በኔ ህይወት ማናችሁም አያገባችሁ። አንተም ማማንም ከፈለጋችሁ ገደልቱ አያገባችሁ። ነኝ ነገረ መሰለኝ። ከዚህ በኋላ ተጠንቀቅ። ደግሞ ላነካኝ ነገር ዋጋ አስከፍላል። ደም እንባ የምትፈልገውን ሁሉ ነው ምነጥቀ። አስብበት። ዳኒ ምን ትቀራለ? ወንድሜ ያልኩት አብሬው አደግኩት ዳኒን እንዲህ ካላለኝ እኮ ቤተሰብ የለውም ብሎ ነው አይደል? እንዲህ ካላለኝ
እናት ያለው ልጅ ወይም አባት ቤተሰብ ያለው ልጅ ለቤተሰቡ ምስጢሩን ይናገራል። እኔ ግን ምስጢሬን እንኳን መናገር አልችልም። ለምን? አዳማጭ የሚሰማኝ ሰው የለም። አሁን የቀረች ሳቢ ነች። ሳቢ ግን ብትለይ ከሷ ያለኝ ሞት ብቻ ነው። ራሴን ነው ማጠፋው። ሰጣማን ሳባ አዳ ቢስ ነው አዳ አለልሽ እንዴ ሳባ አወቅሽ? የሆነች ሴት እየተከታተለች። አዎ የሆነ ሸክም እንዳለ የተሰማኝ ግን ማን ሊሆን እንደሆነ አላወቅኩትም ጭራሽ። እኔ ማንነቷ እንኳን አላውቀውም። ደግሞ የማንባቱ አወቅኳት። ቀጥ ብለህ ፊት ለፊት ተራመድ፣ ተከተለኝ። እና ከፖይ ሮቤል ጋር ከደረሱኝ አይመለከተኝ። ምን ሳባ ቆይቶ የጠፋችው ምን ይችሽ? በቃ ጠፋችብኝ ማለት ነው። ምን ሰላቢ ናት ግን